ውዶች እንዴት ናችሁ? ጆርዳኖች ታምራቱ እንደቀጠለ ነው። የሄዳለው ታምራቱ እንደቀጠለ ነው። ዛሬ የገባው ደግሞ የምር በጣም የሚያምር ጽድት ያለ ንጹህ፣ በቃ ምንም የሌለ ንጹህ እንዴት እንደሚያብለጨልጭ ብታይ እግዚአብሔርን በጣም ነው የሚያምረው። የዛሬው የተለየ ነው። ሲድ አጠቃቀሙ ከፈጫችሁ በኋላ አንድ ሾርባ ማንኪያ በወተት ወይም ደግሞ በጁስ መጠቀም ነው። ከወገበታች ወይም ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እያደረጋችሁ ሼር አድርጉ። መወፈር ለምትፈልግ ጓደኛ ካላችሁ ማለት ነው። ብዙ ልጆች ትጠይቁኝ ነበረ ከዚህ በፊት 45 ኪሎ ነኝ፣ በጣም ማለት ሰውነቴ በጣም ክብደቴ እየቀነሰ ነው፣ ምን ላድርግ ብላችሁኝ በውስጥ በኩል ለጠየቃችሁኝ እኔ ያው በማውቀው በሚሰማ በሶሻል ሚዲያ ከማየውን ነገርም እንቁላልም ቀቅላችሁ ብሉ ምናምን ብያችኋለሁ። ይሄ ነገር አጋጣሚ ይሄ ቪዲዮ ጆርዳን ነው የምትኖረው እህታችን ማለት ነው። ያው የምታውቁት ታውቁታላችሁና ስልክ ቁጥሯ እንዳያችሁ ፊት ለፊት ነው። መወፈር የምትፈልጉ ልጆች ማለት ነው እየደወላችሁ ማዘዝ ትችላላችሁ። ቤታችሁ ድረስ ነው የምታመጣው ማለት ነው። ያው እንደየሰው ይለያያል። አንዱ መወፈር ይፈልጋል፣ አንዱ ደግሞ መወፈር የማይፈልግ አለ። ያው እኔ ምንም ማለት ምንም በልቼ ምናምን በተፈጥሮ ወፍራም ነኝ፣ ግን እዚህ ከመጣው ወፍሬ ያለው ማለት ነው። እዚህ ጆርዳን ከመጣው ውፍረት ጨምሬ ያለው እንጂ ያው ለውፍረት ብዬ ምንም ተጨንቄ ያደረግኩት ነገርም የለም። በተፈጥሮ ወፍራም ነኝ እኔ። ከዚህም መቀነስ ፈልጋለሁ። ያው እንደየሰው ፍላጎት ይለያያል። በጣም መወፈር የሚፈልጋለ፣ ከነጭራሹ ደግሞ ውፍረት የማይወዳለ። አንዳንዱ ደግሞ ያስጨንቃቸዋል ማለት ክብደታችሁ በጣም ሲቀንስ የሆነ የጤና ችግር አለብኝ ምናምን ብላችሁ የምትጨነቁም አላችሁ። በፊት ደግሞ ወፍራም የነበራችሁ ሰውነታችሁ ደግሞ በጣም ሲቀንስ ያው ምን ሆኛለሁ ሆነ ውስጤ የጤና ችግር አለ ብላችሁ ሊያሳስባችሁ ይችላል። ግን ያው አንዳንዴ ሀሳብም ስታበዙ ያው ሰው ሆኖ የማያስብ የለም። አሁን እኔ ማላስብ መስላችኋላ? ግን 24 ሰዓት ነው የማስበው። ግን ያው በተፈጥሮ ወፍራም ከሆናችሁ ወፍራም ናችሁ። ያው እንደየተፈጥሮ ስለሚለያይ ማለት ነው። ሀሳብ አታብዙ። በተረፈ ደግሞ እንቁላል ብሉ። እንደውም ይሄ ኮበዝ ምናምን ሩዝ ከምትበሉ እንቁላል ብሉ። የምር እንቁላል ጥሩ ነው። ውፍረትም ለሚቀንስ ውፍረትም ለሚጨምር በጣም ቆንጆ ነው። እንቁላል እየቀቀላችሁ የጠብሳችሁ ምናምን ሳይሆን ቀቅላችሁ ምንም እንዳትጨምሩ፣ ጨው ብቻ ጨምሩ። ከዛ መብላት ማለት ነው። እንደዛ እያደረጋችሁ ራሳችሁን ተንከባከቡ። ይሄ ደግሞ ምንም አይነት የጎንዮሽ ችግር የለውም። ሰው እንኳን ሰርጀሪ እያደረገ አይደል እንደ ሰው ዘመኑ ሰው በቃ ውበት ለመጨመር ምናምን ሰው የማያደርገው ነገር የለም። ግን ይሄ ምንድን ነው? ምን ለማለት ፈልጌ ነው? እንደ ምግብ ነው። ከምግብ ጋር እየፈጫችሁ ከጁስ ጋር የተለያየ ነገር ጋር የምትመገቡት ነገር ነው። ምንም አይነት እንትን ኬሚካል አይደለም። እና መወፈር ለምትፈልጉ እንግዲህ እየደወላችሁ ቤታችሁ ድረስ ሁሉም አረባ ጋር አለ። በነገራችን ላይ ዱባይ ላይ በጣም በሰፊ ነው የሚያስተዋውቁትና እያየው ነበረ። ይህንን በልቼ ነው ማለት ተጠቅሜ ነው ለውጥ ኮመንት ራሱ እያየው ነበረ። ተጠቀሙ፣ እኔ ለውጥ አይቼበታለሁ ምናምን የሚል ብዙ ኮመንት አይቻለሁ። እና ተጠቀሙ ማለት ብዙ ብር ካልሆነ ምን ችግር አለ? ሰው ስንት ነገር ሰርጀሪ ያደርገለ እንደ ሰው ስንት ጡት ያስጨምራል። በዚህ ዘመን ምን የማያደርግ ነገር አለና ያው እኔ ተፈጥሮ የሰጠችንን ነገር አምነን መቀበል ነው እንጂ እንደዚህ ሰውነት ላይ የሚጨመር ነገር አጥያት ነው። ሁለተኛ ደግሞ የጎንዮሽ ጉዳት ስላለ እህቶቼ እንዳታረጉ ብዬ ነው የማስበው። ባለች ፈጣሪ በሰጠን ራሳችንን አምነን መንከባከብ ነው እንጂ እንደዚህ አይነት ሰርጀሪ ነገር እንዳታረጉ ላለው እህቶቼ። ራሳችሁን ጠብቁ ማለት ጥሩ ነገር በመብላት ያው አረብ ቤት ስትሰሩ ያው እኛ ኢትዮጵያን ብዙ ጊዜ ስራ ጨርሰ ምናምን ስራ ላይ ነው በብዛት እንትን የምትሉና ራሳችሁን ጠብቁ። ፍሩት ምናምን ቤታቸው አይጠፋም። ጥሩ ነው። ቆንጆ ነገር ብሉ። ፍሩት ነገር ይሄ ደግሞ
ቫይታሚን በተለይ ማለት ነው ማዳም ቤት እነሱ ቫይታሚን በጣም ነው የሚወስዱትና ብዙ ብር አይደለም፣ የምር ገዝታችሁ ተጠቀሙ። ቫይታሚን ጥሩ ነው፣ ለብዙ ነገር ይጠቅማል። ቫይታሚን ዲ በጣም በጣም አሪፍ ነውና አይታችሁ ከሆነ ሁሌ ነው የሚቅሙት። ለምን ይመስላችኋል? በጣም ለፊታቸው ለጸጉራችሁ በጣም ቆንጆ ነው ማለት ነው። 7 ዲናር እንደዛ ነውና ከዛ በላይ ለማይረባ ለሰው እንለክልኝ እንዴ? ግን ራሳችሁን ጠብቁ እህቶቼ፣ ምንም አትሰስቱ። የምር በቃ ለከራሳችሁ ከራስ በላይ ንፋስ ይባል የለ እና ቫይታሚንም ውሰዱ። እኔ ግን የኮላጂን ምናምን የሚሉት በጣም በሰፊ እያስተዋወቁ ነው። በጣም እርጅና ይከላከላል፣ ቆዳችን እንዳይበላሽ ምናምን ብዙ ነገር እየተባለ ነውና እሱም ከፈለጋችሁ እኔ ተጠቅሜ አላቅም፣ ግን ቫይታሚን በጣም አሪፍ ነው። ራሴ ላይ በጣም ለውጥ ስላየሁበት ማለት ነው። ብዙ ብር አይደለም፣ ገዝታችሁ ከፋርማሲ በቀን አንዴ ተወስዳላችሁ። በቃ በጣም አሪፍ ነው። ለብዙ ነገራችሁ ይጠቅማል። ለጥፍራችሁ፣ ለጸጉራችሁ፣ ለፊታችሁ ያለ እድሜ የሚመጣ የቆዳ መሸብሸብ ምናምን ነገር አለ አይደለ? እና ኢትዮጵያ ደግሞ ስትገቡ የኢትዮጵያ ፀሐይ ታውቃላችሁ። የፀሐይ መከላከያ ግዙ። የምር የፀሐይ መከላከያ እኛ ኢትዮጵያን ፊታችን ያለ እድሜ የሚጎዳው የፀሐይ መከላከያ ስለማንጠቀም ነው። በጣም አሪፍ ነውና እህቶቼ እንደዛ እያደረጋችሁ ራሳችሁን ጠብቁ። የምር ምን ይሄ እንትን አይደለም፣ በቃ ዘመን እንትን አይደለም ማለት አጥያት አይደለም፣ ራስን መጠበቅ አይደለም። እና ራሳችሁን ጠብቁ። እንትን የፀሐይ መከላከያ እየተቀባችሁ ፊታችሁ አይጎዳም፣ ውጭ ስትወጡ ማለት ነው። እንደዛ እያደረጋችሁ ራሳችሁን ጠብቁ። አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ እና እዚህ ደግሞ አረብ ሀገር ስንኖር ብሩም አለ ምናምን ነገር በቃ እንጀን አንዳንዴ ይገርመኛል ማለት ነው። ለራሳችን በጣም ነው የምንሰስተው። ቤተሰብ ዘመድ ምናምን ስጠይቅ ግን የ1 ወር የ2 ወር ደመወዝ ብድግ አድርገን ነው የምንሰጠው፣ ግን ለራሳችንን እንሰስታለን። እና ለራሳችሁ አትሰስቱ። ይሄ ጤናችሁ ላይ ምናምን ይሄ አላደለ ሜካፕ ምናምን ነው እንጂ የሚያስጠላው ወደ ሆዳችሁ ውስጥ የሚገባ እንደዚህ እንደ ቫይታሚን ነገር ቆዳችሁ ላይ የምትቀቡ ሞይስቸራይዘሮችን ቆዳችሁን ተንከባከቡ። የእውነት አሁን ከጠበቃችሁ ነገ ለእናንተ ሆኖ ጥሩ የሚሆነውና ራሳችሁን ጠብቁ። ለራሳችሁ አትሰስቱ በቃ እና እንደዛ አድርጉ። እንደዛ እያደረጋችሁ ቫይታሚንም እንትን እያደረጋችሁ ተጠቀሙ። ዶክተር ማን ነበረ እና እድሜው በጣም ትልቅ ነው፣ ግን በጣም የሚከታተለው ሰው ነው። ምን ሆኜ ነው ስሙን ረሳሁትና እድሜውን ብታዩት ከ60 በላይ ይሆናል፣ ግን በቃ በ30ዎቹ ያለ ወጣት ነውና ያለው ሰውን በማነቃቃት ነው የሚታወቀውና ሁሌ ስናገር ቫይታሚን ውሰዱ ይላልና ሁሌ ማለት ነው። ፊቱን ብታዩት በቃ 30 ውስጥ ያለ ሰው ነው የሚመስለው። በጣም ነው ራሱን የሚጠብቀውና ግን ስሙ እንዴት እንደጠፋብኝ ሁሌ ነው የሚከታተለውና እህቶቼ ራሳችሁን ጠብቁ። አሁን የሰራን እንደዚህ ምናምን ወጪም የለብንም። ይሄ ደግሞ ለራሳችን መሆን አያቅተንም አይደለ? ሰው ኢትዮጵያም እያለ ሰው ማለት ነው እንዴት ማለት በቃ እኛ አረብ ሀገር ከምንኖረው አውሮፓ ሀገር ከምንኖረው በላይ ራሱን ይጠብቃል ሰው ማለት ነው። እኛ ደግሞ እዚህ ሆነን ብር እያለን ምናምን ነገር ለምን እንደዚህ ራሳችን እንደምንጥል አላቅምና እህቶቼ ራሳችሁን ጠብቁ፣ ቆዳችሁን ጠብቁ። ማታ ስትተኙ ፊታችሁን ታጥባችሁ የሆነ ነገር ተቀብታችሁ ደሩ። ቆዳችሁ ቆንጆ ሆኖ ለስልሶ ነው የሚያድረውና የምር ራሳችሁን ጠብቁ። ራሳችሁን አትጣሉ እና ከራሳችሁ በላይ ማንም የለም እንዴ። የምትለፉት ለራሳችሁ ነው እና ከራስ በላይ ነፋስ ይባል የለ እና ለማን ሊሆን ነው 24 ሰዓት የምትለፉት ለራሳችሁ አይደለ? እና ራሳችሁን ጠብቁ። ይሄ ማለት ውፍረት መጨመር ብቻ ሳይሆን አለ አይደለ ባላችሁት ነገር
ይሄ ውፍረት ስለቀነሳችሁ ስለጨመራችሁ ምናምን ዋና ጤነኛ መሆናችሁ ነው። እና ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። ዛሬ ራሳችሁን ከጠበቃችሁ ነገ ጥሩ ነው የምትሆኑት። ቶሎ ፊታችሁ አያረጅ ምናምን ነገር እና ያለ እድሜ እርጅና እንዳይመጣ ራሳችንን እንጠብቅ እላለሁ። ሴቶችዬ ወዳችኋለሁ። ላይክም ሰብስክራይብም አድርጉ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው